አይነት ነገር ከሚያጋጥም 10 ሞት እንመርጣለን። በቃ ብሩክ ማህሌትን ለመግደል ማሰቡ ማንኛውም ወንድ የሚያደርገውን ነገር ያደረገው። ምክንያቱም ይሄ ከባድ ነገር ነው። ይሄ የቁም ሞት ነው ቅድስት፣ ለኛ ለወንዶች። እሺ መድብል፣ ችግር የለውም። እኔ ብሩኬን በጣም አፈቅረዋለሁ። ለሱ በጣም ብዙ መስዋዕትነትን ከፍያለሁ። ምንም ነገር ቢፈጠር ካጠገቡ አልርቅም። ቅድስቴ፣ እኔ እኮ የማከብርሽ ለዚህ አንቺ በጣም በቃ ሚስት የምትሆኝ ሴት እኮ ነሽ። ለምንድን ነው ያተረፍካት? ለምን እድል ሰጣት ድጋሚ? ብሩክ ግን ያመሃል። ቆይ እንደዚህ አድርገን እንዴት ትደበድባታለህ? በዛ ላይ በመጠጥ የናወዘችን ሴት እንደዚህ አድርጎ መደብደብ ከየት ያመጣው ጭካኔ ነው? እሷ እኮ ናት ብትገልህም መልሳ መድኃኒቱን ከየትም ብላ የምታዳነች እሷ እኮ ናት። እሷ አላዳነችኝ። ብታድነኝስ ምን ዋጋ አለው? አድና ብትገለኝ ምን ጥቅም አለ? ይቅርታ አልኩህ እኮ ብሩክ፣ ይቅርታ አድርግልኝ እባክህ። ግን እኔ ገና መኖር ፈልጋለሁኝ፣ መሞት አልፈልግም። ዝም በይ። የጠየኩሽን ብቻ መልሽ። ለምንድን ነው ህይወቴ እንዲበላሽ ፈለግሽው? ለምንድን ነው ማህሌትን እንድገላትና ለምን እንድታሰር ፈለግሽ? አይ እኔ እኮ እንድትገላት አይደለም የፈለኩት፣ በጣም ስለፈለግካት እኔ ደግሞ አድራሻውን ስላወቅኩኝ ነገርኩህ። ያው አንተን ለማገዝ ብዬ ነው። አንድ ሰው ራበኝ ሲልሽ በመርዝ ፈትፍተሽ ተሰጪውና ስለ ራበ ነው እንደማለት እኮ ነው። ይቅርታማ እኮ አድርገን አየነው እኮ። ግን አሁን ህይወት አስተምራኛለች። ስሚ፣ ከአንድም 2-3 ይቅርታ አድርጌ አይቻለሁ። እሱ አይሰራም፣ በጭራሽ አይሰራም። ብሩኬ፣ አለም በጣም እየፈራችክ ነው። በቃ ይቅርታ አድርግላት። አላረግላት። ቅድስቴ ታዩ አታዩም እንዴ? አሁን ድረስ እኮ ተናዶብኛል። ደግሞ ይሄኔ መድብል ደውሎ ምን እንዳለው ማን ያውቃል? ምን ብሎክ ነው? ምንም አላለም። ብሩክ እረፍ። ብሩክ አሁን ላይ በራሱ በጣም ተስፋ ስለቆረጠ እሱ የሚፈልገው ማህሌትን ገሎ ራሱ መሞት ይፈልጋል ማለት ነው። ያ ማለት የደረሰበት ጉዳት በሕክምና እንደሚመለስ ወይ ደግሞ ከዚህም በኋላ ምንም ተስፋ የለኝም የሚለውን ነገር በማሰቡ ነው ማለት ነው። አሁን ላይ ማህሌት ላይ ሽጉጥ ደቅኗል። እሷን ካልገደልኩ ሞቼ እገኛለሁ እያለ ነውና ይሄ ነገር እንዴት ነው የሚቆመው? ብሩክ ማህሌት ላይ የደቀነውን ሽጉጥ እንዴት ነው የሚመልሰው የሚለውን ነገር ስናይ ወደ ኪችን ሄደን ዳጣንና ምሳሌን እናገኛቸዋለን ማለት ነው። ሁለቱ አሁን ላይ ቁርስ እየሰሩ ስለሆነ ምናልባት ምሳሌ ቁርሴን ይብሉ በማለት ቁርሱን ይዛ ወደ ሳሎን ስትመጣ አባቷ ብሩክ ደግሞ ማህሌት ላይ ሽጉጥ ደቅኖ ስታይ ምናልባት ብሩክ የኔ ልጅ እንደዚህ ልታየኝ አይገባም ወይ ደግሞ ልጄ ፊት ለፊት ይሄንን ነገር ማድረግ የለብኝም በሚለው ማህሌት ላይ የደቀነውን ሽጉጥ ይመልሳል ብለን እናስባለን ማለት ነው። እሱ አሁን ላይ ማህሌትን መግደል እየፈለገ ነው። እዛ ጋር ደግሞ መድብል ማህሌትን ወደ ቤት ይዟት የመጣው ማለት ነው። ባለፈውም ይሄ ነገር እንደሚሆን አንስተን ነበር። ማህሌት አሁን ላይ የሚንከባከባ ሰው ስለሌለ መድብል ደግሞ ለማህሌት ብሎ ሳይሆን ለብሩክ ብሎ ማህሌትን ወዶ ሳይሆን ተገዶ እቤት ድረስ ይዟት ይመጣል ብለን ነበር ማለት ነው። ያ ማለት ማህሌት አሁን ላይ እንክብካቤ ያስፈልጋታል። ከጎኗ ሆኖ እያስታመመ ወደ ቀድሞ ጤናዋ እንድትመለስ የሚያደርጋት ሰው ያስፈልጋታል ማለት ነው። ያ ነገር ከሆነ ብቻ ነው ማህሌት ብሩክን መክሰስና እሱ እስር ቤት እንዲገባ ማድረግ የሚለውን ነገር ልትተው የምትችለው ማለት ነው። እነሱ እዛ ጋር እሷን አሳክሟት ወይ ደግሞ ትንሽ ብቻ ሕክምና እንድታገኝ ተደርጎ ከዛም በኋላ ሜዳ ላይ ጥሏት ቢሄዱ ምናልባት ማህሌት እንደምንም ብላ ካገገመች በቀጥታ ልታደርግ የምትችለው ብሩክ እኔ ላይ የመግደል ሙከራ አድርጓል በማለት ወደ ህግ ቦታ ሄዳ እሱን ማሳሰር ነው ማለት ነው። መድብል አሁን ላይ ይሄንን ነገር እያደረገ ያለው ማህሌት ብሩክን እንዳትከሰውና ብሩክ እስር ቤት እንዳይገባ ነው ማለት ነው። ብሩክ ደግሞ አሁን ላይ መድብል ለሱ ብሎ እያደረገለት ያለው ነገር አልገባውም ወይ ደግሞ ለመድብል ልፋት ያን ያክል ዋጋ አልሰጠውም ማለት ነው። እሱ አሁን ላይ በህይወቱ ተስፋ በመቁረጡ ነበር ምሳሌ ራሱ
መጥፎ ሰው ሁኚ፣ ሰዎች መጥፎ ናቸው፣ ሰዎችን አትመኝ የሚለውን ነገር መጥፎ ምክሮችን ሲመክራት የነበረው ማለት ነው። ያ ማለት በህይወቱ ተስፋ በመቁረጡ ነው እኔ እሞታለሁ ልጄን ደግሞ እንደዚህ አይነት ምክር መክሪያት ልሂድ በማለት ነበር እዛ ጋር የማይሆኑ ንግግሮችን እሷን ሲናገራት የነበረው ማለት ነው። ምናልባት እዚህ ጋር ሊሆን ይችላል ብለን የምናስበው ብሩክ እዛ ጋር ምሳሌን የመከራት ምክር አለና ምሳሌ ራሱ ከዚህም በኋላ ለማህሌት መጥፎ ትሆናለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ ምንም እንኳን አሁን ላይ ምሳሌ ስለመጣች ብቻ ማህሌት ላይ የደቀነውን ሽጉጥ ቢመልስ ራሱ ማህሌት እዛው እነሱ ቤት ውስጥ አንድ ክፍል ተሰጥቷት ቅድስት አንቺ ተንከባከቢ እንዲያድርጊ የሚለው ኃላፊነት ቢሰጣት ራሱ የብሩክ ስራ ይሆናል ብለን የምናስበው ማህሌትን የሚያገኝበት ወይ ደግሞ ማህሌት አጠገብ ሰዎች የማይኖሩበትን ክፍተት መፈለግ ነው ማለት ነው። ያንን ክፍተት ካገኘ ባገኘውት አጋጣሚ ወደ ማህሌት ገብቼ ማህሌትን እጨርሳታለሁ እንዲያደርጋታለሁ የሚለውን ነገር ማሰቡ ስለማይቀር ምናልባት ከዚህም በኋላ መድብል ላይ ትልቅ ፈተና ይሆናል ብለን እናስባለን ማለት ነው። መድብል አሁን ላይ ብሩክ ወንድሙ የሰው ህይወት አጥፍቶ እስር ቤት እንዲገባ አይፈልግም እንጂ ማህሌት መሞት የለባትም፣ ማህሌት ላይ እንደዚህ ነው ጉዳት መድረስ የለበትም በሚለው ማህሌት ያን ያክል እሱን አሳዝናው አይደለም ማለት ነው። መድብል ቢሳካለት ወይ ደግሞ ቢሆንለት ራሱ ማህሌትን ራሱ መግደል የሚፈልግ ሰው ነውና ግን ደግሞ እዚህ ጋር ወንድሙ በሷ ምክንያት ህይወቱ እንዲበላሽ አይፈልግም ማለት ነው። ምናልባት ከዚህም በኋላ ይሆናል ብለን የምናስበው ብሩክን ማሳመን ነው። ይሄ የደረሰብህ ጉዳት በህክምና ሊመለስ የሚችል ነው በሚለው ምናልባትም እሱን ወደ ህክምና ቦታ መውሰድ ነው ማለት ነው። ወይ ደግሞ አይታወቅም ማህሌት ባለፈው እንዳደረገችው ብሩክ አሁን ያለበት ደረጃ እንዲደርስ የሆነ መድኃኒት በመድብል በኩል ሰጥታው ነበርና ይሄኛው ጉዳቱም ወደ ቀድሞ ቦታው እንዲመለስ ምናልባት ማህሌት የምታውቀው መድኃኒት ሊኖር ይችላል ማለት ነው። ለዛ ደግሞ አሁን ላይ ብሩክ ተረጋግቶ ስላለው ነገር ወይ ደግሞ ደረሰብኝ የሚለው ነገር እንዴት ወደ ቀድሞ ቦታው እንደሚመለስ ቢያስብ ይሻለዋል ማለት ነው። ማህሌት አሁን ላይ ስለ ጉዳዩ ምንም የምታውቀው ነገር የለም። ምናልባት ከዚህም በኋላ ሊሆን ይችላል መድብል ስለተፈጠረው ነገር ስለደረሰበት ጉዳት የሚነግረው ማለት ነው። ምናልባት ማህሌት ባለፈው እንደሆነው አሁን ላይ ብልቱ ላይ ደረሰው የተባለው ጉዳት ምናልባትም ነርቮቹ እንደ አዲስ እንዲነቃቁና ወደ ጤናው እንዲመለስ ማህሌት የሆነ መፍትሄ አታጣም ማለት ነው። ሌላው ነገር ደግሞ መድብል አሁን ላይ ማህሌትን ወደ ቤት ይዞ በመምጣቱ ቅድስት ራሱ በዚህ ሀሳብ ትስማማለች እንጂ በጭራሽ መድብልን አትቃረንም ማለት ነው። ለምን ከተባለ ማህሌት አሁን ላይ ሰው ስላሌላት የግድ እነሱ ማህሌትን አስታሞ ወደ ጤናዋ እንድትመለስ ማድረግ አለባቸው ማለት ነው። ለዛ ደግሞ አሁን ላይ ቅድስት ቀጣዩ የሷ ስራ የሚሆነው ምንም እንኳን ማህሌትን ብትጠላትም ምንም እንኳን ከዚህም በፊት መድብል ያኔ ማህሌትን አግቶ የሰጣት ጊዜ ማህሌትን መግደል ብትፈልግም እንኳን ግን ደግሞ አሁን ላይ በዚህ ሁኔታ ብሩክ እስር ቤት እንዲገባ በሚያደርገው ሁኔታ ማህሌት እንድትሞት አትፈልግም ማለት ነው። ምንም እንኳን እሷን ብትጠላትም የግድ ቅድስትም እሷን ተንከባከባታለች ማለት ነው። ሌላው ነገር ደግሞ ምናልባት አይታወቅም አሁን ላይ ማህሌት እዛ ቤት ያለችውና ከዓለም ጋር ደግሞ ሌላ ነገር ይደሉቱ ይሆን? ዓለም እዛ ጋር ከማህሌት ጋር አንድ ላይ ሆና እንዲህ እናድርግ እንዲህ እናጥፋቸው የሚለውን ነገር ታሴርባቸው ይሆን የሚለው ነገር አይታወቅም ማለት ነው። ግን ደግሞ አሁን ላይ ማህሌት የመጨረሻ እድል ያላት ይመስላል ማለት ነው። እዚህ ጋር ካልተቀየረች ወይ ደግሞ በዚህ በደረሰባት ጉዳት ራሷን ቀይራ አዲስ ሰው ሆና የበደለቻቸው ሰዎችን ይቅርታ ጠይቃ ህይወቷን እንደ አዲስ የማትጀምር ከሆነ ምናልባት ማህሌት ከዚህም በኋላ ለህይወቷ አስጊ የሆነ ነገር ይፈጠርባታል ማለት ነው። ምናልባትም አይታወቅም ህይወቷን የሚነጥቃት አጋጣሚዎችም ሊፈጠሩ ይችላሉ ማለት ነው። ግን ደግሞ ዓለም አሁን ላይ ቅድስት ብሩክን ማግባት የለባትም ከብሩክ የተሻለ ሰው ይገባታል የሚለውን ነገር እያሰበች ስለሆነ ምናልባት ተንኮሏን ወይ ደግሞ ክፋቷን ማህሌትን ታማክራታለች ብለን እናስባለን ማለት ነው። እነሱ እንዲያድርጎሽ አንቺ እንዴት ያለሽ ክሰሺው አሳስሩ የሚለውን ነገር እንደዚህ አይነት የማይሆኑ ምክሮችን ማህሌትን ተመክራታለች ማለት ነው። የማህሌት መቀየር ደግሞ እዚህ ጋር ካልሆነ ማህሌት ከዚህም በኋላ መጥፊያዋ ነው ማለት ነው። በእርግጥ እሷም ባለፈው እንደዛ ጠጥታ ብሩክ ያንን ሁሉ አደጋ እንዲያደርስባት የሆነችው በህይወቷ ተስፋ ስለቆረጠች ነበር። ምንም የለኝም፣ በአጠገቤ ማንም ሰው የለኝም፣ አግብቼ ትዳር ህይወት የለኝም፣ ኤፍራታ ራሱ እኔን ጥላኝ ሄዳለች በማለት በህይወቷ ተስፋ በመቁረጧ
ነበር ያንን ሁሉ አልኮል ጠጥታ ራሷን ለመግደል የሞከረችው ማለት ነው። አሁን ደግሞ ይሄኛው የተፈጠረው ነገር ድጋሚ እድል እንደተሰጣት ነውና ማህሌት እዚህ ጋር መድብልንም ብሩክንም ይቅርታ ጠይቃቸው ብሩክ ላይ የደረሰው ጉዳት ምናልባት የሆነ መፍትሄ ካለ የምታውቀው ነገር ካለ በዛ መንገድ እሱንም አግዛ ወደ ቀድሞ ጤናው እንዲመለስ አድርጋ ከሱ ይቅርታዋንም ማግኘት ትችላለች ማለት ነው። ባለፈው እሷ አምጥታ ብሩክ ላይ ያ ሁሉ ጉዳት እንዲደርስ የሆነው በባህላዊ መንገድ የተቀመመ መድኃኒት ነውና ይሄኛውም ምናልባት በባህላዊ መንገድ የብሩክ ጤና ወደ ቀድሞ ሁኔታ እንዲመለስና ብሩክም በቅድስት ተስፋ ቆርጦ እኔ ከዚህም በኋላ አንቺን አልጠቅምሽም ሌላ ህይወት መስርቺ የሚለውን ምክር ትቶ ከቅድስት ጋር እንደ አዲስ ተጋብቶ እንዲኖሩ ያደርጋቸዋል ማለት ነው። ግን ደግሞ ዓለም አሁን ላይ ያንን ነገር አትፈልግም። እሷ እንደውም እያሰበች ያለችው ያኔ የሰርጉ ቀን የተፈጠረው ፈጣሪ ብሩክ ላንቺ እንደማይሆንሽ ሊያሳይሽ ፈልጎ ነው ሰርጉ የተበላሸው። ብሩክን ተይው እንዲሆኝው የሚለውን ነገር ዛሬ ድረስ ራሱ እየመከረቻት ነውና አሁን ደግሞ ማህሌት እዛ ቤት መታለችና ማህሌት ምን አይነት ክፉ ሰው ምን አይነት ተንኮለኛ ሰው እንደሆነች ስለምታውቅ ብሩክንም መድብልንም እንዴት ማጥፋት እንደምትፈልግ ከዚህም በፊት ስለሰማች ምናልባትም ታግዘኛለች ወይ ደግሞ ከሷ ጋር አንድ ላይ ሆነን የኔን ሐሳብ አሳካለሁ ቅድስትና ብሩክ ለያይቼ ቅድስትን ለሌላ ሰው እድራለሁ የሚለውን ነገር ማሰቧ ስለማይቀር ምናልባት ተንኮሏን ማህሌትን ታማክራታለች ማለት ነው። ሌላው ነገር ደግሞ ማህሌትን እንደማታለያ ትጠቀምበታለች ብለን የምናስበው ብሩክ ያንቺ ባል ነው፣ ብሩክን መልሰሽ ውሰጂው፣ ከብሩክ ጋር ወደ ትዳርሽ ተመልሽ የሚለውን ነገር ማንሳቷ አይቀርም ማለት ነው። እኛም እዛ ጋር ነው ምናልባት ይሄ ምክር ማህሌትን ሊያጓጓት ይችላል ማለት ነው። ማህሌት አሁን ላይ ጎዳና ላይ ስለቀረች እናም ደግሞ ከብሩክ ጋር የነበራት ትዳር በራሷ ጥፋት ስለከሸፈባት ያ ህይወት እንዲመለስ ትፈልጋለችና ምናልባት አሁን ላይ ጓጉታ በዓለም ሐሳብ ትስማማለች ብለን እናስባለን ማለት ነው። ዓለም ደግሞ ይሄንን ነገር ልትነግራት የምትችለው የማህሌትን ደካማ ጎን ጠንቅቃ ከተረዳች በኋላ ነው ማለት ነው።